የሆነ ጥያቄ ስትጠይቅ ሰምቻለሁ። እሺ ስለ ባንዲራው ጉዳይ ነው አይደል ያነሳችው አጀንዳ? አዎ ቀጥልበት። አይ ባንዲራው ጉዳይ ያኔ ማለት የሚያጨቃጭቀው ይሄ በአረንጓዴ ቢጫ ቀዩ ልሙጡ ኮከብ ያረፈበት ምናምን የሚያጨቃጭቅ ነገር ያለው አይመስለኝም። በኔ በኩል እኔ ሁሉንም ማለት ያኛውንም እቀበላለሁ ያኛውን እቀበላለሁ። ሁሉም የአባቶቻችን ወዲያ አድዋ ላይ ደም አፍሰውበታል አይደል? እኛ ግን እኛው አንቀበልም። እቺ አሁን ያለችው ብቻ ነው የምንቀበለው ኦሮሞ ከሆነን ማለት ነው። ለምን የኛውንስ ያልተቀበልክበት ምክንያት ምንድነው? እሱ ማልጂ ባንዲራ አመጅርቱ ፊ ባንዲራ ጅሩን ጅርቱሌ ረኮን ቀቡ ለማንራው ከቴ እኔ ተቀበላ ጀዴ ኑቲ አሞ ለማንራ ከአመጅርቱ ተቀበላ ዋን ቴፍ ተዱራን ጅርቱ ፊ ተዱራን ኢሳኖ ጨዴመተኒን ጨርቂ ኢሳኒ እንተቀበሉ ዳያንኺ አከዱንፋ ኺያቲ። እሺ ማን ነው ስምክ? አይ አህመድ ነው ስሜ። ስራ ጻፍኩበት ነው እንጂ አህመድ ነው ስሜ። እሺ አህመድ። እሺ ጥሩ ጥያቄ ምንድነው? ቴዲ ባንዲራውን አንሱት ብሏል ሙዚቃ ውስጥ። ስለ የትኛው ባንዲራ ነው የሚያወራው? አይ እኔ የቴዲ ሙዚቃ ማለት የቴዲ ሙዚቃ ደግፌ ሳይሆን እኔ ስለ ባንዲራው ለማብራራት ነኝ። እኔ የቴዲ ቃ እንዲያዝማሪ ጮኸን የቁባይ ላይ ምስለ ቴዲ እኔ ሙስሊም ነኝ። ስለ ቴዲ አያገባኝም። ቴዲ ማለት ለራሱ የሚነግድ እንጂ ስለ ንጹሃን ደም የማይሳሳ ሲጀመር ለራሱ ኪስ ነው እንጂ ስለ ዘፈነ ስለ ኢትዮጵያ የማያገባው። ስለ ንጹሃን ቢያስብ ኑሮ ስንት የተራቡ የተቸገሩ የተፈናቀሉ ለነዛ ያን ጆርናል በማጋ ወይም ግማሹን ወይም ርቦውን ይሰጥ ነበር። ግን በጣም ጥሩ ቴንኪው። ይሄ ነው እኛ የምንለው ይሄንን ነው። ቴንኪው። እኔ አማራ ነኝ፣ ግን አማራ ሆኜ የቴዲ ሙዚቃ አልደግፍም። ቴዲ ለራሱ እኛ የአማራ በነገራችን ለማወቅ ያለብህ እኛ የአማራ ጥላቻ የለብንም። እሺ እኛ የማንንም ብሔር እኛ እንደ ኦሮሞ የማንንም ብሔር ጥላቻ የለብንም። ልመጣልሽ ነው ወደዛ እኮ እኔ አማራም አፋርም ትግራይም ኦሮሚያንም አውቀዋለሁ። በቀድሬ ሂጄበታለሁ ሁሉንም። ለአማራ ህዝብ ወለጋ ላይ አንገታቸውን የሰጡ ኦሮሞዎች አውቃለሁኝ። ማለት በዛ በረብሻው ምክንያት ፖለቲከኛ ላጨረሰው ንጹሃን ነው የሞተው። ለአማራ ህዝብ እኛም መጀመሪያ ግዲሉም ብሎ አንገታቸውን የሰጡ ኦሮሞዎች አውቃለሁ። እንደ ኦሮሞ ህዝብ የዋህ የለም፣ እንደ አማራ ህዝብ የዋህ የለም። ፖለቲካ እንደ ፖለቲካው ነው የሚያባሉን እንጂ እንደ ትግራይ ህዝብ የዋህ የለም። ሁሉንም አውቀው አፋር ክልልም አውቀዋለሁኝ። እንደ አፋር ህዝብ የለው ህዝብ እንደ ህዝብ ሁሉም የዋህ ነው። እንደ ህዝብ ይደጋግፋል። የሚያባሉን ለራሳቸው ጥቅም የናፈቃቸው ፋኖ በይው ኦነግ በይው ብልጽግና በይው ለራሳቸው ለወንበራቸው እንጂ ለዲሃ ልጅ ማንም የሚጠቅም የለም። ቴንኪው። አይዋ እኔ ፋኖ አሁን ምሳሌ እንደ አማራት በጣም ነው የምጠላው። ምክንያቱም የዲሃን በሬ ነው እየሄድ የሚያርደው፣ የዲሃ ልጅ ነው እየረሸነ። ስንት አረብ ሀገር ሸቅለው የሰሯትን ብር አይ ልጅ አረብ ሀገር ናት ለትጥቅ መሳሪያ አንጣ እያለ 500,000 600,000 1 ሚሊዮን ያልተቀበሉት የዲሃ የለም፣ ያስረከሱት ዲሃ የለም። ለይህ አማራ ታገንለት ሲሉ እኔ በጣም ይገርመኛል። ለአማራ ህዝብ ነው ፋኖ የሚታገለው ሲሉ አማራን እያስጨረሱ እየገደሉ። ኦነግን ብትይው የኦሮሞን ህዝብ ስንት ስቃይ አሳይቷል። እኔ በማውቀው እንግዲህ የተሳሳኩት አለ ታርምኛለሽ። በማውቀው ወለጋ ላይ ስንት የኦሮሞና ደም ፈሷል። ስንት የኦሮሞ ላይ ምንም የማያውቁ ፋኖ ለአማራ ምን ጠቅሟል? ፋኖ የአማራ ሲጀመር ፋኖ ጥላቱ ነው። የአማራ ምንም አይጠቅምም። የአማራ አንደኛ ጥላት መጀመሪያ ላይ የአማራ ጥላት ፋኖ ነው። ከሁሉም በላይ ከትግራይም ከህወሓትም በላይ ከብልጽግናም በላይ ከኦነግም በላይ አንደኛ የአማራ ጥላት ፋኖ ራሱ ፋኖ ነው። አንደኛ የአንድ ሃይማኖት አቀንቃኝ ነው ፋኖ የሚባል ማህበረሰብ። የአንድ ሃይማኖት የቤተ ክርስቲያን አቀንቃኝ አጼዎቹን አፋቂ። እኛ ደግሞ አጼዎቹን አማራ ነኝ አጼዎቹን አልደግፍም። አጼዎቹ ማለት የአንድ ሃይማኖት ሰባኪ ሃይማኖት ጨፍላቂ ይኸው የዛን ትርክት ይዘው ነው ዛሬ አክሱም ላይ ወንድሞቻችን የሚጨፈልቁብን። ቴንኪው። ስለዚህ ፋኖ ማለት የአንድ ሃይማኖት ናፋቂ የአንድ ሀገር ናፋቂ ነው። እኔ ያነሳሁት ስለ ባንዲራው አረንጓዴ ቢጫ ቀይ ላለው ባንዲራ አድዋ ላይ አባቶቻችን ደም አፍሰዋል። ይሄ ኮከቡን በይው
አንበሳው የሚስቀሉበት ምንም የሚስቀሉበት መጀመሪያ ግን አባቶቻችን አዲያው ላይ ደም ያፈሰሱለት ለአረንጓዴ ቢጫ ቀዩ ነው። እኔ አርማውም ተደረገ አርማውም ልሙጥም ሆነ ለባንዲራው ክብር አለኝ። እኔ ለሁሉም አረንጓዴ ቢጫ ቀይ ላለው ክብር አለኝ። እኔ ይሄ ኮከብ ያደረገው ህወሓት ነው መጥቶ የለጠፈበት። አንበሳ ምልክት የሚያደርጉበት መሀል ላይ ጃንሆይ ንጉሱ ነው የለጠፈበት። ደርግም የራሱ አርማ አለው። ግን ለኢትዮጵያን ህዝብ አንድ አድርጎ የሚያስማማው አረንጓዴ ቢጫ ቀይ ያለው ያስማማል። እና ህዝብ እንዲህ ህዝብ ባያባሉን ለራሳቸው ጥቅም ሲሉ ህዝቡን እንዲህ ህዝብ ባያባሉት ባይነኝ። እኔ ይሄ ነው ያለኝ ሀሳብ። ጥያቄ ካለ ተቀበላል። አሁን እኛ እንደዚህ አይነት አማራ እንደግፋለን፣ እንወዳለን በጣም። አሁን ይሄ ትክክለኛ አማራ ነው በቃ ማለት ትክክለኛ አማራ ማለት ይሄ ልጅ ነው። እውነቴን ነው የምላችሁ። እና በጣም ነው የምናመሰግነው። ቴንኪው። ትክክለኛ ነገር ነው የተናገርከው። እናመሰግናለን። አመሰግናለሁ። እኔም በተረፈ አላህ ሰላማችን ሀገራችንን አላህ ሰላም ያርግልን። ሁሉንም በፍቅር ተሳስቦ የሚኖርበት ሀገር አላህ ያርግልን። በተለይ በአክሱም ሙስሊሞችን አላህ ነስሩን አላህ እንዳላቸው ያ ቀን የናፈቀን አክሱም ላይ አሁን ብዙ እያለቀስን ነው። ኢንሻአላህ ደግሞ ነስሩ ይመጣል ኢንሻአላህ። እሺ ቴንኪው። ሞቲ ወይ አቦኑ መጅርታ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ፈያዳ ነጋ ወላሂ ጋይስ ኮፒ ሊንክ ማጅራ ከምን ጅራ ሆኖ alhamdulillah baga jirat namni magbaas ማለት ያለ ከነታ ጅርታ ያለ ከያን ከ ጋፊ ጋፈታ ጅራ ወንቲ ጅሩማን ni beeta teedin yoo Itoophiyaawii teebar nutilleen Itoophiyaawidha mere nutilleen ummata ilmaan abbaa gadaa Itoophiyaadha jechuun nuti nama Itoophiyaadhaaf waa hedduu godheedha. Keessaa dhiibamuu hin dandeenyu, of dhiibuu hin dandeenyu jechuudha. karaa tokkoffaan sanii lammaffaa immoo yoo nutilleen ka Itoophiyaawii taanu ta'e እንሌን ኢትዮጵያዊ ደከጃሙቴ እንደሱ ኢትዮጵያዊ የለም ኢትዮጵያዊነት በቴዲ ነው የሚያንጸባርቀው ከተባለ ስለየትኛው ባንዲራ አንሱት ባንዲራውን አንሱት ከጀው ጄቱ በታጅሩ ባንዲራ ተንባና አደላላ መጋፊ ሲገለ ኢትዮጵያዊን ጋ ባንዲራን ኢትዮጵያዊ ካቴ ጅርቲ አስለኒ ተሚ ደጋፊን እርገ ኢትዮጵያዊ ከተውት ሄ ጀቾ ለሲገለ ሰን ጋፊ ጋፈቻ ጅራ በነገራችን ላይ እኔ ሀሳብ አለኝ። የኔ ሀሳብ ምን መሰለህ? የቴዲ ኢትዮጵያ እሱ ራሱ የሚቀርጻት ራሱ ጭንቅላቱ ውስጥ ነው። ለሱ ለራሱ ነው የሚነግረው፣ ለሌላ የሚነግረው እንግዲህ ሌላ ደግሞ የእሱን ሀሳብ ይዞ የሚሄዱት እንደ ቴዲ አይነቶችን። እኛ እኮ እስከ ዛሬ ድረስ የቴዲ ጭንቅላት ውስጥ ያለችውን ኢትዮጵያ ነው እየተቃወምን የነበረው ሲጀመር። እነ ኦሮሞን አሁን እንደ ኦሮሞ ብሔር ብሔረሰቦቹ የቴዲን ኢትዮጵያ ነው ስንታገል የነበረው እስከ ዛሬ። አሁንም ደግሞ ቴዲ የሚፈልጋት ኢትዮጵያን የሚፈልጋት ህዝብ ካለ ገና አሁንም ትግል እንደ አዲስ ያችን ጨኳኛን ገዳያን ሙስሊምን ጨፍጫፊያን ኢትዮጵያን እንደገና ደግሞ አሁንም እንድንታገል ነው እየነገረን ያለው። ቴዲን ደግፎ ደግሞ ከሱ ጋር ቆሞ ቴዲ ትክክል ነው ብሎ ከቴዲ ጋር የቴዲን ሀሳብ የቴዲ የሚላትን ኢትዮጵያ እስካሁን ድረስ የሚመኛ ሰው ካለ ገና ትግላችንን አልጨረስንም ማለት ነው። እኛ አሁን እኮ ያለ ነው ኢትዮጵያ የእኩልነት የብሔር ብሔረሰቦች የኮከብ ባንዲራ ኮከብ ያለችበት ባንዲራ የብሔር ብሔረሰቦች የእኩልነት ናት ብለን ነው እያመን ያለ ነው እኛ አሁን ላይ። እነሱ ግን የሚፈልጓት ገና ያችኑ ነው። እስካሁን ወደ ኋላ ነው እያሰቡ ያሉት። ያቺ ደግሞ ያው በሙዚቃም እንደሰማ ነው ሞታለች። ያችን የሚያስባትና የሚደግፍ ማህበረሰብ እስከ ማህበረሰብ ድረስ ካሉ አሁንም እነሱም ያችን ኢትዮጵያ ለመመለስ ይምጡ። እኛም ደግሞ የእኩልነት ኢትዮጵያን እኩልነት ብሔር ብሔረሰቦች አንድነት ሁሉም ሃይማኖት ተከባብሮ የሚኖርባትን ኢትዮጵያ እኛ ደግሞ እሷን ለመስረት እሷን ለመመስረት እንታገላለን። የቴዲን ሀሳብ የተቀበሉት ደግሞ
ይምጡና ያችን ኢትዮጵያ ለመመለስ በቃ ክፍት ነው ሁሉም። ኢትዮጵያ ገና እነሱ እየፈለጉ ከሆነ እኛ ደግሞ አልጨረስንም ትግላችን፣ እኛ ጨረሰናል ብለን ነው እኮ። በነገራችን ላይ እኩልነት ነው ኢትዮጵያ ውስጥ ያለው አሁን እኩልነት ነው። ብሔር ብሔረሰቦች የሃይማኖት አንድነት ምናምን ብለን ነው እኛ የተቀመጥነው እንጂ እነሱ ገና እያሰቡ እንደሆነ አሁን ተረድተናል። በነገራችን ላይ በጣም ብዙ ሀሳቦች እቺ ባንዲራዋ ወድቃለች ምናምን የሚሉት እቺ ባለፈው አመት ምንድን ነው አያና ሳኒ ማልጃማ ያ ምን በዓሉ ምንድን ነው የሚባለው? ጥምቀት ነው። ጥምቀት ላይ ከሴት ላይ እንደዚህ ተቀደደ መድሪየሽ ምናምን አለ ምናምን በቃ ያቺን ነው እነሱ ያኔ ልሙጥ ባንዲራ። እኛ አንድ ለምሳሌ ኢትዮጵያዊ አይደለም እንደ ኦሮሞ ይቺን ባንዲራ አልፈልግም ካለ እኮ አማራም ሌላም ብሔር ብሔረሰብ ቁጭ ብሎ መፍትሄ መበጀት አለበት እንጂ አንፈልግም ያሉትን ነገር በግድ ሰው ላይ ለመጫን ማሰብ ትክክል አይደለም በነገራችን ላይ። ስለዚህ ያቺን ሀሳብ እነሱ ይዞ የሚመጧትን ኢትዮጵያ እኛ አንፈልጋትም፣ እኛም እንታገላለን። እነሱም በዘፈን ብቻ ሳይሆን ወረድ ብሎ ደግሞ መታገል አለባቸው ብዬ ነው የማስበው። አመሰግናለሁ። ቴንክ ዩ ገለቶ ማውንት ፌስኑ በቃ ወልድ ዴብነሽ እሺ በቃ